ታሪኩ የሚጀምረው ጆን ዶይ ስለተባለ በከተማቸው ውስጥ ስላለው ሚስጥራዊ ነፍሰ ገዳይ ላይ ምርመራ እያደረገ ያለን ኬን ራፎርድ የተባለ የምርመራ ጋዜጠኛ እያስመለከተን ነው። ይህ ሚስጥራዊ ነው የተባለው ነፍሰ ገዳይ አብዛኛውን ጊዜ ባለስልጣናትንና ሙሰኛ ገዢዎችን ኢላማ በማድረግ የሚገድላቸው ሲሆን የቴሌቪዥን መገናኛ ብዙሃን እንኳን ስለዚህ በሚስጥራዊ ሰው ስለተፈጸመው በርካታ ግድያዎች በሰፊው ዘግበዋል። ሆኖም ግን የገዳዩ ማንነት እስካሁን ድረስ አይታወቅም። በዚህም ሰዎች ብዙውን ጊዜ ሚስጥራዊውን ነፍሰ ገዳይ ጆን ዶይ ብለው ይጠሩታል። በዚያን ቀንም ጆን ወደ አንድ የቤተክርስቲያን ቄስ ቤት በመሄድ ቄሱ ሳሊ ከምትባል ልጁ ጋር ተቀምጦ ያገኘዋል። ልጁንም ከክፍሉ እንድትወጣ ካደረጋት በኋላ ቄሱን ወደ አንድ ክፍል በመውሰድ በእርሱ የተሸጡትና የተገደሉ የትንንሽ ልጆችን ፎቶዎች ለራሱ እያስመለከተው በያዘው ብረት ነፍሱ እስክትወጣ ድረስ ይደበድበዋል። የፓስተሩ ነፍስ ከወጣች በኋላም ጆን በፓስተሩ የተፈጸሙትን የወንጀልና የብልግና ማስረጃዎች በሙሉ ወደ ቴሌቪዥን ጣቢያ ይልከዋል። ነገር ግን የፓስተሩ የሞት ዜና በቴሌቪዥን ከተሰራጨ በኋላ በጆን ዶይ የተላኩ ቪዲዮዎች በሙሉ ተቆርጠው በቴሌቪዥን ጣቢያው ተስተካክለው በፓስተሩ የተፈጸሙት ወንጀል ሁሉ ለሕዝቡ እንዳይታወቅ ይደረጋል። የቴሌቪዥን ጣቢያውም የፓስተሩን ሞት አንድ ለሃይማኖት ጥላቻ ያለው ሰው የፈጸመው አሰቃቂ ግድያ ሞት ነው ሲል ይዘግበዋል። ከፓስተሩ አሟሟት ሽፋን ላይ ያለው ቪዲዮ እንደተቆረጠ ያወቀው ኬንም ወደ ቴሌቪዥን ጣቢያው ለመምጣትና በፓስተሩ ላይ ምን እንደተፈጠረ ሙሉ ቪዲዮን ለመጠየቅ ይወስናል። ይሁን እንጂ አዘጋጆቹ የኬንን ጥያቄ ውድቅ አድርገው ወደ ፖሊስ ጣቢያ በአካል እንዲሄድና ምን እንደተፈጠረ ለማወቅ ከፈለገ እዚያ እንዲጠይቃቸው ይነግሩታል። ኬንም በተባለው መሰረት ፖሊስ ጣቢያ ከደረሰ በኋላ በስተመጨረሻም ፖሊሶች በፓስተሩ የተፈጸሙትን ወንጀሎች ሆን ብለው እንደሸፈኑት ይረዳል። ምክንያቱም እውነተኛው ዜና ከተሰራጨ ሕዝቡ ወዲያውኑ የተቃውሞ እርምጃ መውሰዳቸው አይቀርም ነበር። ሰዎች ሁልጊዜ የሚያምኑት ቄስ በተቃራኒው ሕፃናትን የሚበድል ጠማማ ሰው መሆኑ ከታወቀ በንዴት ያልተገባ ነገር ውስጥ ይገባሉ። ኬንም ከዚህ ቀደም የጆንን የግድያ ቪዲዮዎች ያገኘውን ሳም የተባለውን ዘጋቢ ለማግኘት ወደ ሌላ የሚዲያ ቤት ያመራል። ጆን የተበላሹ ባለስልጣኖችንና ብልሹ ገዢዎችን የሚቃወም ሰው ስለሆነ ሳም የግድያ ቪዲዮዎችን እንዲያምንና በስራውም እንዲስማማ አድርጎታል። ኬንም ሳምን ለመገናኘት የዋና አዘጋጁን ፍቃድ ይጠይቃል። ነገር ግን ሳም በዚያን ጊዜ በጆን የተፈጸሙ ግድያዎችን ሁሉ ለመዘገብ በቀጥታ እያሰራጨ ነበር። በስርጭቱ ላይም ሳም ጆን ኢላማውን የሚያደርገው ሁልጊዜ ከሕግ ያመለጡ ሕሊና ቢስ ሰዎችንና ሙሰኛ ገዢዎችን እንደሆነ ለሕዝቡ እየተናገረ ነበር። በዚህም ጆን ሰላማዊ ዜጎችን ወይንም ተራ ዜጎችን ስለማይጎዳ ሕዝቡ እንዳይጨነቅ ምክሩን ይለግሳል። ከዜና በኋላም ጆን እንደተለመደው ኢላማውን የማደንና ምንም አይነት ምህረት ሳይሰጥ በቀጥታ ግድያውን የመፈጸም ተልዕኮን መወጣቱን ይቀጥላል። እያንዳንዱ የግድያ ኢላማ ወንጀለኛው እስካሁን በሰራ ወንጀል ላይ ተመስርቶ የተለያየ ቅጣት ነው የሚቀበለው። ብዙውን ጊዜ ህዝቡን የሚያታልልና የሚበዘብዝ ሙሰኛ ባለስልጣን በምትመለከቱት መልኩ የሚገደል ሲሆን ሕፃናትን የሚያታልል ሴሰኛ ሰው ጭንቅላቱን በስለት በመውጋት አስገድዶ ደፋሪዎችና ተሳዳቢዎችን ደግሞ ሞተር ቤታቸውን በመቁረጥ ይቀጣቸዋል። እናም እነዚህ ሁሉ የጆን ፍትህ የመስጠት መንገዶች ናቸው። ምክንያቱም እነዚህ ሰዎች ከፍተኛ ተጽዕኖ ፈጣሪ ወንጀለኞች በመሆናቸው በሕግ ቅጣት እስር ቤት ቢገቡ እንኳን በነጋታው መውጣታቸው አይቀርም ነበር። በዚያው ምሽትም በተለመደው መሰረት ጆን ሁለት ወጣት ሴት ልጆችን የደፈረና ለከባድ ሕመም የዳረጋቸውን አንድ በወጣቶች አማካሪነት የሚሰራ ሰው ቤት ይመጣል። በዚህ ተልዕኮ ግን ጆን ማስረጃዎችን ለቴሌቪዥን ጣቢያዎች ላለማቅረብ ወስኗል። ምክንያቱም ለሕዝቡ በተሳሳተ መልኩ ነው እየደረሰ ያለው። ለዚህም ሲባል ጆን በራሱ መንገድ ለሕዝቡ ለማድረስ ይወስናል። ከክስተቶቹ ጀምሮ ብዙ ሰዎች የጆንን ድርጊት ደግፈው ሰላማዊ ሰልፍ መውጣት ይጀምራሉ። የዚህ ሰልፍ መሪም ሙሬ ዊሊስ የተባለ ወጣት ልጅ ሲሆን በተጨማሪም የጆን ድጋፍ ሰጪ ቡድን አቋቁሟል። ነገር ግን ምንም እንኳን ሙሬ ጆንን ቢደግፍም የጆንን የፍርድ እርምጃዎች ብዙም አልተቀበለውም። እናም የጆንን ድፍረቱን ብቻ ነበር የሚያደንቅለት። ምክንያቱም ፍትህ አጥተው ለሚሰቃዩ ዜጎች ፍትህ ለመስጠት ከባድ ጥረት ነው የሚያደርገው። ከጥቂት ቀናት በኋላም በባሏ ቤቷ ውስጥ ሁል ጊዜ ጥቃት የሚደርስባት ኬት ጆንሰን የተባለች ሴት እርዳታ ለማግኘት ወደ ማህበራዊ ተቋም ስትመጣ እንመለከታለን። ቢሆንም ግን እየደበደባትም ቢሆን ለባሏ ካላት ጥልቅ ፍቅር የተነሳ ፍርድ ቤት ላይ ልትገትረው አልፈለገችም። ይልቁንም ወደ ፋርማሲ ሄዳ መድኃኒት ለመግዛት የተወሰነ ገንዘብ ለመጠየቅ ነበር የመጣችው። በዚያው ምሽትም ኬት እንደተለመደው ከባሏ ጋር ተጨቃጭቃ ከባድ ጉዳት ይደርስባታል። ኬትን እስኪበቃት ከደበደባት በኋላም ባለቤቷ ቤቱን ለቆ ይወጣል። ነገር ግን በሚያሳዝን ሁኔታ ይህ ሁሉ ድርጊቱ በጆን አይን ውስጥ ገብቶ ነበር። እናም ዛሬ ፍጻሜው መሆኑ አይቀሬ ነው። ጆንም የኬት ባል ወደ አንድ ገለልተኛ ቦታ እስኪሄድ ጠብቆ ተከታትሎት ነፍሱ እስኪወጣ ድረስ ይደበድበዋል። በዚህም ከበርካታ ወራት በፊት የተጀመሩ በጆን ዶይ የተፈጸሙ አጠቃላይ ግድያዎች ወደ 25 ከፍ ብሏል። እናም ህዝቡ ስለ ግድያው ያለው ግንዛቤ እያደገ መጥቷል። አብዛኞቹ ሰዎች ሲደግፉት፣ አንዳንዶቹ ደግሞ እንደ ቅጣት የሚጠቀምባቸውን መንገዶች አውግዘዋል። ከጥቂት ቀናት በኋላም ሁለት ወጣት ወንዶች በአንድ ክለብ ውስጥ አንድ ወጣት ልጅን ሲሞቱ የሚያሳይ ቪዲዮ በማህበራዊ ድረገጽ ላይ ይሰራጫል።
የጥቃቱ ሰለባ የሆነው ወጣት ከመሞቱ በፊት ለብዙ ቀናት ኮማ ውስጥ የነበረ ሲሆን ነገር ግን ፍርድ ቤቱ ጥቃቱን የፈጸሙት ሁለት ወጣቶችን ድርጊቱን ያደረጉት ራሳቸውን ለመከላከል ብቻ እንደሆነ በመግለጽ በነፃ ያሰናብታቸዋል። ነገር ግን ድብደባው የተፈጸመበት ክለብ ባለቤት ልጆች መሆናቸውና አባታቸው የተከሰሱትን ልጆች በነፃ እንዲያሰናብቱ ለዳኞቹ ግቦ ሰጥቷቸው ነበር። ልጃቸው የሞተባቸው ወላጆችም የልጃቸው ገዳይ ምንም አይነት ቅጣት ሳይቀበል በሰላም ሲንቀሳቀስ ሲመለከቱት ይበልጥ ውስጣቸው ይቆስላል። ቢሆንም ግን ጉዳዩ በጆን ጆሮ ውስጥ ገብቶ ነበር። በኋላም ጆን የጥቃቱ ፈጻሚ ከሆኑት ወጣቶች አንዱ በመከታተል እንደ ድንገት አንድ ድርጅት ውስጥ አንገቱ ላይ ምን እንደሆነ አድርጎበት ይሰወራል። ወጣቱም ለጥቂት ሰከንዳት ከቆየ በኋላ ራሱን ስቶ እየተንቀጠቀጠ ነፍሱ ይወጣል። በዚህ ጊዜም ጆን የወሰደው እርምጃ በጣም አደገኛና የተራቀቀ ከመሆኑ በተጨማሪም ኬንና ፖሊሶች አሁንም ማንነቱን ማወቅ አልቻሉም ነበር። ምክንያቱም የጆን ፊት በደህንነት ካሜራዎች ውስጥ አልተያዙም። የፖሊስ አዛዡም የጆንን የግድያ ስልቶች በሚገባ ተመልክቶ ምናልባት ጆን የቀድሞ ከፍተኛ ወታደር እንደሆነ ጥርጣሬ ያድርበታል። ከጊዜ በኋላም በጆን የተፈጸሙ ግድያዎች ቁጥር እየጨመሩ መጥቷል። በተመሳሳይ መልኩም የሱ የድጋፍ ቡድን አባላት የነበሩ ሰዎችም ቁጥር ጨምሯል። ከዚህም በላይ ደግሞ ሞራ የህግ ጉድለቶችንና ወንጀለኞችን ከቅጣት የሚከለክሉትን ኢፍትሐዊ ድርጊቶችን በመቃወም ዘመቻውን ቀጥሏል። ፍትህ የሚሰጥና የሚቀጣ ብቸኛው ሰው ጆን ነው በማለት የሰልፉ የፊት መሪ ከመሆኑ በተጨማሪም መንግስት በከባድ ወንጀለኞች ላይ ጠንካራ ያለ ፍርድ እንዲሰጥ ግፊት ለማድረግ ፊርማዎችን ማሰባሰቡን ተያያዘው። ለሚፈጸሙት ወንጀሎች እንዳለ ወንጀለኞች አሰቃቂ ቅጣት ማግኘት አለባቸው። እንዳለመታደል ሆኖ ግን አቤቱታው በህግ ሚኒስቴር ባለስልጣኖች ተቀባይነትን አላገኘም። ምክንያቱም በመንግስት ባለስልጣን ያልተደገፈ ማንኛውም አቤቱታ በሚኒስትሩም ተቀባይነትን አያገኝም። አቤቱታቸው ውድቅ መደረጉን የተረዱ የጆን ዶ ድጋፍ ሰጪ ቡድንም በተመሳሳይ መልኩ ከህግ ያመለጡ ወንጀለኞች ላይ በመፍረድና በመግደል የጆንን ፈለግ ለመከተል ወሰኑ። በዚያው ምሽትም ወደ አንድ ወጣት ወንጀለኛ ቀርበው አፍነው ከያዙት በኋላ ሊገድሉት ወደ አሰቡበት ቦታ ይዘውት ይሄዳሉ። ከዚያ በተጨማሪም ሙሰኞችን አፍነው በድብቅ አንድ ምሽግ ውስጥ ማሰቃየት ይጀምራሉ። ክስተቱም በተለያዩ የቴሌቪዥን ሚዲያዎች መስፋፋት የጀመረ ሲሆን በጆን የድጋፍ ቡድን ለተፈጸሙ የአፈና ተግባራት የቡድኑ መሪ የሆነው ሙራይ ተጠርጥሮ በፖሊስ ቁጥጥር ውስጥ ይውላል። በተጨማሪም ሳምም የጆን አክራሪ ቡድን ደጋፊ ነው ተብሎ ተጠርጥሯል። ምክንያቱም ከቅርብ ጊዜ ወዲህ በጆን የድጋፍ ቡድን የተከናወኑ ድርጊቶችን ሁሉ በንቃት ሽፋን አልተሰጠላቸውም ነበር። ይልቁንም ዜናውን ዘግቦ ነበር። ምክንያቱም ጆን በሙሰኛ ባለስልጣናት በደል ለደረሰባቸው ፍትህ እየሰጠ ነው ብሎ ነው የሚያስበው። ከትንሽ ቆይታ በኋላም ጆን የቴሌቪዥን ስርጭቱን ሀክ በማድረግ አዳም የተባለን ሴሰኛ ወንጀለኛ ሲያሰቃዩ የሚያሳይ ቪዲዮ ማሰራጨት ይጀምራል። ነገር ግን በዚህ ወቅት ኢላማው ከሌላው ኢላማ የተለየ ነበር። ምክንያቱም ሰውየው ምንም አይነት ስልጣን የሌለው ሴሰኛ ሰው ብቻ ነበር። በመቀጠልም ጆን ሰውየውን አፍንጫውን እየደበደበ ማናዘዝ ሲጀምር፣ ሰውየው ግን የተሳሳተ ሰው እንደያዘ እየነገረው ልመናውን እያያዘዋል። ለዚህም እንደ ምላሽ እንዲሆን ጆን በአዳም የተደፈሩና ግድያ የደረሰባቸውን ሕፃናት ጸጉር የያዘ አንድ ሳጥን ይዞ ፊት ለፊቱ ይመጣል። ቢሆንም ግን ሰውየው አሁንም ሊያምነው አልቻለም። ራሱን እንደነሱ ሰው እየቆጠረ ይባስ ብሎም በመጮህ እርዳታ ለመጥራት ይሞክራል። ነገር ግን ጆን መጀመሪያውን ያመጣው ክፍል ድምፅ የማያስወጣ ነበር እና ምንም ያህል ቢጮህ ምንም አይነት እርዳታ ማግኘት አይችልም። በዚህ ሰዓትም ጆን ማስኩን ለማውለቅ ያስባል። ልክ ማስኩን እንዳወለቀም ሲክድ የነበረው አዳም ድንግጥ ብሎ ቁጭ ይላል። ምክንያቱም የጆንን ማንነት ጠንቅቆ ነበር የሚያውቀው። በአዳም አስገድዶ መደፈርና ግድያ ሰለባ ከሆኑት ሕፃናት መካከል አንዷ የጆን ልጅ ነበረች። እናም አዳም ከፈጸመው ድርጊት በኋላ የጆን ቤተሰብ መፈራረስ ጀመረ። እናም በአንድ ወቅት ደስተኛ የነበረው ቤተሰብ ሲበተን የሞቀው ቤት ደግሞ ቀዝቅዟል። ለዚህም በደሉ ጆን የአዳምን ከሰውነት ክፍሉ አንዱን በማጉደል መበቀል ቢፈልግም ነገር ግን እዚህ ሀገር ላይ አካል ጉዳተኞች በመንግስት የገንዘብ ድጋፍ ይደረግላቸዋል። እናም በተቃራኒ የአዳምን ሕይወት ቀላል ያደርግለታል። ስለዚህም እቅዱን ቀይሮ ከዚህ በፊት ወንጀለኞችን እንደሚያደርገው ሁሉ አዳምንም በመግደል በቀሉን ለማግኘት አሰበ። ነገር ግን በዚህ ጊዜ ጆን ሽጉጡን በአዳም ግንባር ላይ በመደቀን ከመግደሉ በፊት ድርጊቱን እንዲናዘዝ አንድ የመጨረሻ ዕድል ሊሰጠው ወሰነ። አዳም ግን ሕይወቱን ሊያጣ እንደሆነ እያወቀም በድርጊቱ ከመጸጸት ይልቅ የባሰ በሰራቸው ስራዎች ደስተኛ መሆኑን እየገለጸ ሳለም ጆን ንግግሩን ሳይጨርስ ግንባሩን ብሎ ይደፋዋል። ከዚህ ድርጊት በኋላም ጆን ሆን ብሎ ራሱን ለፖሊስ አሳልፎ ለመስጠት የቀጥታ ስርጭቱ ከመቋረጡ በፊት ያለበትን አድራሻ ይናገራል። ጆን በፖሊስ ተይዞ ምርመራ ከተደረገበት በኋላም በስተመጨረሻ በመንግስት መስሪያ ቤት ውስጥ ይሰራ የነበረ የቀድሞ ወታደር መሆኑ ተደረሰበት። ወደ እስር ቤት ከመግባቱ በፊትም ኬን በመጀመሪያ ያደረጋቸውን ድርጊቶች በተመለከተ ቃለ መጠይቅ ለማድረግ ከጆን ጋር በመገናኘት በዚህ ጊዜ ውስጥ ቅጣት ለመስጠት ኢላማዎችን እንዴት እንደሚለይ ያለውን እውቀት ይጠይቀዋል። ጆንም በምላሹ በማህበራዊ ተቋም ውስጥ ስለሚሰራ ሁልጊዜ ከተጎጂዎች ቅሬታ በሚቀርብበት ሰዓት ሙሉ መረጃውን እንደሚወስድና በዚያ መሰረት ስራውን እንደሚሰራ ይገልጽለታል።
ኬንም ጥቂት ጥያቄዎችን ካቀረበለት በኋላ ጆንን ነፍሰ ገዳይ ነው በማለት ይፈረጅበታል። እናም የተጎጂውን መከላከያ ተጠቅሞ የአመጽ ድርጊቶችን እንደሚፈጽም ይጠቅሳል። ይህን ያዳመጠው ጆንም በንዴት የተደቀነበትን ካሜራ እየተመለከተ ሙሰኛ ገዢዎች እንዳይቆጣጠሯቸው ለሰፊው ሕዝብ ፍትህ እንዲጠይቁና በዚያ መንገድ ከተከለከላቸው ደግሞ የራሳቸውን መንገድ እንዲጠቀሙ መልእክቱን ያስተላልፋል። ከዚህም በመቀጠል ጆን የራሱን ሕይወት እንዳጠፋ በማስመሰል አንዲት ክኒን ከየት አመጣ ሳይባል ወደ አፉ ውስጥ ያስገባል። ነገር ግን የፖሊስ መኮንኖችና ኬን ሊያስቆሙት ሲረባረቡ ጆን አጋጣሚውን በመጠቀም ወደ ኬን በመጠጋት በከባዱ አንቆ ይገለዋል። ምክንያቱም ኬን ራሱ ያልታወቀበት አንድ ወንጀለኛ ነበር። በአስራዎቹ ዕድሜዎች ውስጥ የሚገኙትን ወንድ ልጆችን የሚደፍርና እያሰቃየ የሚገድል ነብሰ ገዳይ ነው። ከጥቂት ቀናት በኋላም የጆን የፍርድ ሂደቱ ሲከናወን ብዙ የመገናኛ ብዙሃን ጉዳዩን መዘገብ ይጀምራሉ። ምክንያቱም ሁሉም ሰው በጆን ላይ ስለሚሰጠው ቅጣት የዳኛውን ውሳኔ ለማወቅ ይፈልጋሉ። ከጥቂት ቆይታ በኋላም የፍርድ ቤቱ ቃል አቀባይ የዳኛውን ውሳኔ ሊያበስር ወደ ሰዎቹ ጋር ብቅ ሲል በድንገት ጆንን የሚደግፍ ብዙ ወታደር ወደ ቦታው መጥተው በፍርድ ቤቱ ሕንፃ ዙሪያ ላይ ብዙ ቦምቦችን ማፈንዳት ይጀምራሉ። በተጨማሪም አካባቢው ላይ የሚያንዣብቡ ሄሊኮፕተሮችና ጠባቂዎች ላይ ተኩስ በመክፈት ቦታው ላይ ከባድ ግርግር ይፈጥራሉ። በግርግሩ ወቅትም ሳሙና ሞሬ አይን ላይን ሲተያዩ ይህ ሁሉ እንደሚሆን ከዚህ በፊት ያውቁ እንደነበረ እንረዳለን። በስተመጨረሻም የጆን የድጋፍ ቡድን ይህንን እድል በመጠቀም ጆንን ወደ መኪናቸው በማስገባት ሲያስመልጡት እያስመለከተን ታሪኩ ይጠናቀቃል።